ይሄን አሳዛኝ የሆነ መልእክት ላይ ሰው እየተናገረውን ስሙ ሚላውን one way to heaven, no one way to paradise. It's like television. Now one way. እንደሰማችሁት ማለት ነው. There are a lot of ways አለ በቃ. There are a lot of ways to go to heaven. But the Bible doesn't say that. The Bible clearly say that Jesus is the way, the truth, and the life. And no one comes to the Father except through him. So our salvation is found through Jesus Christ. I don't know where he get that from, to be honest. You know what's sad? Because there's a lot of people looked up to him. Even some people, they looked at him like as a father figure, which is sad. So yeah, he claimed himself he's a Christian. ግን የሚያደርገውን ነገር አዳምጡ ስሙ የሚለው ኢየሱስ ክርስቶስ መንገድ አይደለም ነው የሚለው። ኢየሱስ ክርስቶስ በሱ ብቻ ወደ አብ ልንደርስ አንችልም። ብዙ አይነት መንገዶች አሉ ወደ ኢየሱስ ክርስቶስ የሚያቀርቡ ነው የሚለው። ግን መጽሐፍ ቅዱስ ደግሞ እንደዛ አይልም። መንገዳችን ኢየሱስ ነው፣ እውነትም ህይወትም መንገድም የሆነልን ኢየሱስ ክርስቶስ ብቻ ነው። ኢየሱስ ክርስቶስ ነው እኛ ልንድን የምንችለው። መዳኛችን ኢየሱስ ክርስቶስ ነው። I don't know ለምን እንደዛ እንዳለ አላውቅም፣ ግን እንደዛ ብሏል። በጣም ያሳዝነው ብዙ ሰዎች ይከተሉታል። አንዳንድ ሰዎች አሉ በቃ ተሳስተው ህዝቡን የሚያሳስቱ እነሱ ስተው ተሳስተው just because this guy is a public figure doesn't mean he's right, doesn't make him right. ትክክል ነው ማለት አይደለም። እንደዚህ ታዋቂ ሆኖ በጣም የሚሳሳቱ ብዙ አሉ። በጣም እንዳለ ደግሞ እነሱም ናቸው ሰውን የሚያሳስቱ። ስለዚህ what's the point? The point is Jesus is our way. The only way መንገዳችን ኢየሱስ ክርስቶስ ነው። ወደ አብ ልንደርስበት የምንችለው ኢየሱስ ክርስቶስ ነው። መጽሐፍ ቅዱሳችንን ደግሞ እናንብብ። like to be honest, if anybody has a question ማለት ነው ማንም ሰው ጥያቄ ካለው እኔ I guarantee you መልሳችሁን እዚህ ውስጥ ታገኙታላችሁ። if you read it in a pure heart ማለት ነው just በቅንነት እግዚአብሔርን ጠይቃችሁ ካነበባችሁት እግዚአብሔር ይመልሳል። ስለዚህ ክብር ለኢየሱስ ይሁን። ጋይስ ኢየሱስ ክርስቶስ እውነትም ህይወትም መንገዳችን ነው። እንደዚህ ሰውዬ እንደተናገረው ብዙ ወይስ አለ ወደ እግዚአብሔር የምንቀርብበት ያለው እንደዛ አይደለም የኛ መጽሐፍ ቅዱሳችን። ስለዚህ መጽሐፍ ቅዱስ የሚለው ወደ አብ የምንደርስበት የሞተልን ሞትን ድል አድርጎ የተነሳው ኢየሱስ ክርስቶስ ነው። ወደ አብ መድረሻችን እሱ ነው።